ለምሳሌ መንግስት ሰራተኛ ሆነ ለምንድን ነው እስቲ ኢትዮጵያውያን ሙስሊሞችን በየከተማው በየመስጊዱ ስታይ ብዙ ናቸው ለምንድን ነው በየቢሮ ስትገባ አንድ ሙስሊም ነው የምታገኘው ዋይ ለምንድን ነው የማያገቡት ብለህ አስበህ ለምን ስትል መንግስት መስሪያ ቤት ገብተው መስራት ስለማይወዱ ነው ወይስ ሌላ ኦፕሽን ምንድነው ብለህ ስትል ከትምህርት ቤት ጀምሮ ፊልተር አድርጎ የሚያስቀራቸው ቁጥራቸው መንግስት የጠቀሰውን እንቀበል for the sake of argument ማለት ነው ጀነራሊ ሴንሰሱ ልክ አይደለም ብዬ ባምንም እንበልና 33 ምናምን 34 ያለው እንቀበል የትኛው ፐርሰንት እንቀበል ለመከራከር ያህል የትኛው የኢትዮጵያ መንግስት መስሪያ ቤት ውስጥ ሄድና ሙስሊሞች ፌደራል መንግስት አዲስ አበባ ሄድ ሁሉም 10% ሙስሊም ሰራተኛ ያለበት መስሪያ ቤት ካለ እኔ ለመቀጣት 10% ዋይ ስትል እንደዚህ ፊልተሪንግ ሜካኒዝም እየተቀመጠ ከትምህርት ወደ ኋላ የሚያሰናክል ዘም ሲገቡ መመሪያ ደንብ ይያሉ ኢትዮጵያን አቀፍ እናድርገው ስንል በተግባር ማስተካከል ያለባቸውና ኢትዮጵያ ሁሉም ወገን የኔ የሚለውን ውስጡ ማየት አለበት ምሳሌ ቅድም ያነሳው ለመንግስት ምን ያደረገ ነው ኢትዮጵያ በብሔር አካሄድ ሁሉም ብሔር ብሔረሰቦች ራሳቸውን በመንግስት መስሪያ ቤት ውስጥ ማየት አለበትና የብሔር ማመጣጠን መሰራት አለበት ተብሎ ይተሰራል ብዙ ጊዜ የሚነሳው ምንድነው ጾታ ሲመጣ ጾቶች እኩልነት ወይ ተሳትፎ ማረጋገጥ አለብን ኦኬ ብሔር ሲመጣ ኢምፖርታንት ሃይማኖት ሲመጣ እኛ ሃይማኖትን አላየንም ስንመድብ ብለን ብቃት ነው ተብሎ መሽለክ ይፈልጋል ኢትዮጵያ በሁሉም አስፔክት ኢትዮጵያውያንን መምሰል አለበት የሆነ ሰውን የሆነን አካል ለብቻ የምትመስልና የሆኑ ሰዎች እኛ እዚህ ውስጥ የለንም ካሉ እቺ ኢትዮጵያ የሁሉም ሆና መቀጠል አትችልም የጊዜ ጉዳይ ነው እንጂ ሳምሄር ፕሮብሌም ይገጥማታል ስለዚህ ኢንክሉሲቭነት በሁሉም ደረጃ አሳታፊነቱ መሟላት አለበት የሚል እምነት አለ መልካም እንጠቅልለውና እንደመጨረሻ አንድ የመጨረሻ እድል ሰጠውት የምፈልገው ቀደም ሲል ያነሷቸው ተቋማት አሉ የኢትዮጵያ አየር መንገድ ያሉት ሌሎችም ተቋማት ላይ የሙስሊም ማህበረሰቡ ተሳትፎ በጣም የቀነሰ ነው እንግዲህ የሰጡኝን ምሳሌም ሰምተናል ለነዚህ ተቋማት ቀጥታ ማለት የሚፈልጉት ነገር አለ እኔ ማንኛውም መስሪያ ቤት የሚያወጣው ደንብ በራሳቸው ደንብ መመሪያ ወናምን ይያሉ ሰበብ ያስቀመጡ ሙስሊሞችን ፊልተር ማድረግ የጊዜ ጉዳይ ነው እንጂ አያዛልቃቸው ሙስሊሞች የኔ ነው ብለው ያንን ተቋም ካልተቀበሉ ለዛ ተቋም ለዛ አመራር ውድቀት ስለዚህ ተቋሙ የእውነት ኢትዮጵያን እንዲመስል ስሙን ብቻ ሳይሆን በተግባር እንዲሆን ቆም ብለው ምን ያደረግን ነው የሆነን የህብረተሰብ ክፍል ሲስተማቲካሊ ያገለለን የኢትዮጵያ ብለን ኢትዮጵያን ልማት በአንድ ጃጨብጨመ ማምጣት አትችልም ስለዚህ የኢትዮጵያን ልማት እድገትና ብልጽግና በሁለንተናዊ መልኩ እናምጣ ከተባለ የትኛውም የህብረተሰብ ክፍልን በማያገል መልኩ ለማሳተፍ እንደውም አበረታተን ወደ ኋላ ቀሩ ይያልክ ወደ ኋላ ከቀሩ እንዴት ወደፊት እናምጣቸው ስንል ፕሮብሌሙን አጥንቶ ያንን በሚያካክስ መልኩ ካልሰራን በስተቀር እድገት ማምጣት አይቻልም የጊዜ ጉዳይ ነው አንዱ ህብረተሰብ ክፍል ወይ አንዱ የሀገሪቷ ጎን ወደ ኋላ ቀርቶ ወይም ሳይሳተፍ ሰዎች ውስጥ ለውስጥ ወዲፍቸው ይያሉ የሚሄዱት ነገር የጊዜ ጉዳይ ነው የሆነ ሰው መጥቶ ያነሳዋል ያን የትግል አጀንዳ ይሆናል በትግል ወር በተለያየ መልኩ ከመሄድ ራሳቸው ተቋማቶቹ ራሳቸውን ፈትሸው ምንድነው ፕሮብሌሙ አሰራር ምናምን ኤቭሪቲንግ ቅንነት ካለ ከህጉም ካካሄዱም ከምንም ፕሮብሌም ሳይፈጠር አስማምቶ መፍትሄ ማምጣት የሚችልበት ብዙ መንገዶች አሉ አንድ ምሳሌ ልጥቀስል አዲስ አበባ ዩኒቨርሲቲ ያለው ፕሮፌሰር እንድሪያስ ሸቴ በጣም ማደንቃቸውና ማመሰግናቸው እዚህ ጋር ነው ፕሬዚዳንት ሆነው መጡ ከሳቸው በፊት የነበሩት ፕሮፌሰር ከመንግስቱ አንቀጽ 11 አንቀጽ 90.2 አንቀጽ 27 ምናምን ጠቅሰው ዩኒቨርሲቲው ሰላት መስገድ አትችሉም ብሎ ለጥፉ ለምንድነው ማንችለው ብዙ ተቃወምን ብዙ እንትን አደረግን 10 ሰዎች ተመርጠው አዲስ አበባ ዩኒቨርሲቲ ላይ ይሄን ጉዳይ ስንቃወም አንዱ ነው የነበርኩ ብዙ እንትና መጨረሻ ከፕሬዝዳንትነት ተነሱ ፕሮፌሰር እንድሪያስ መጡ ፕሮፌሰር እንድሪያስ ጋር 10 ጥያቄዎችን ይዘን ቀረብን ምንድናቸው ለምሳሌ ዩኒቨርሲቲው ሰላት መስገድ አይችልም ለምንድነው ማይቻለው እኔ አዲስ አበባ ዩኒቨርሲቲ ከማ ዶርሚተሪ ነው ማድርበት ለ4 ወይ ለ5 አመት መኖርበት ነው መማርበት ነው መገበበት ነው ስለዚህ እኔ ለመስገድ ሳምሄር መሄድ አለብኝ ለምንድነው ከኢንተርናሽናል አካላት ማታዩት ፕሬየርስ ሩም የተለያየ ዩኒቨርሲቲዎች ውስጥ አሉ የተለያየ እስር ቤቶች ውስጥ አሉ የተለያየ ሴንተሮች